ፒኤችዲ ፕሮግራም ሁለት አዳዲስ ፕሮግራሞችን አስተዋውቋል። ይሄ እንዳጠቃላይ ከወንጀል ባህሪ ጋር እነዚህ ድንበር ተሻጋሪ ወንጀል ባህሪዎች አጠቃላይ ደግሞ የወንጀል ሁኔታ እንደ ሀገርም እንደ አህጉርም በዓለም አቀፍ ደረጃም እየተወሳሰበ የመጣበትና የተሻለ እውቀት ወንጀልን ለመከላከል የተሻለ እውቀት የሚፈለግበት ደረጃ ላይ የደረሰ ስለሆነ ፖሊስም ከዘመኑ ጋር አብሮ መሄድ የሚያስችል የሊደርሺፕ አቅም ያለው እንደዚሁ ደግሞ የሰራዊት አቅም ያለው መገንባት ስላለበት አሁን እነዚህን ሁለት ፕሮግራሞች ለመጀመሪያ ጊዜ በሀገራችን የፖሊስ ታሪክ ውስጥ በፒኤችዲ ፕሮግራም ማስጀመር ችለናል። እነዚህ ፕሮግራሞች መጀመራቸው ለፖሊስ ትልቅ ፋይዳ አለው። አንደኛ የተማሪ ሰው ኃይል በስፋት ለማፍራት እድል ይፈጥራል። ሁለተኛ ደግሞ የወንጀል መከላከል ስራችንን በሪሰርች ለማገዝ ትልቅ እገዛ አለው። ከመጀመሪያው ጀምሮ ለአብዛኛዎቹ የአፍሪካ ሀገራት በተለይ ደግሞ ለጎረቤት ሀገራት ነጻ የትምህርት እድሎችን እያመቻቸ በተለያየ ፕሮግራሞች ስልጠናዎችን እየሰጠ ነው ያለው። ይሄ ምንድነው? አንደኛ እዚህ ያለው ይሄ አንጋፋ ተቋም የተሻለ ኤክስፒሪየንስ በፖሊስ ሳይንሱ ላይ ስላለው ለጎረቤት ሀገራት እነዚህን እድሎች ማመቻቸት የወንጀል ባህሪ በወንጀል በባህሪው ድንበር ዘለል ስለሆነ ከሀገር ሀገራት የሚሸጋገር ስለሆነ እነዚህ ነገሮች በጋራ ለመከላከል ትልቅ እድል ይፈጥራል። የተለያዩ የድንበር ዘለል የወንጀል ኬዞች፣ የሂውማን ትራፊኪንግ፣ የቴሮሪዝም፣ እነዚህ ናርኮቲክ ድራግ ጋር በተያያዙ የተለያዩ አዘዋዋሪዎች ደግሞ ይህንን መስመር መጠቀም የሚፈልጉበት ሁኔታ ስላለ እነዚህንም ለመከላከል ከጎረቤት ሀገራት ጋር አብሮ ተቀናይቶ መስራት ትልቅ እድል ነው። ዛሬ ላይ አብዛኛውን መረጃዎች የወንጀል ጥቆማዎችና ህብረተሰቡ የሚፈልጋቸውን መረጃዎች ፖሊስ ጋር ሳይገናኝ ከራሱ ስልክ በቀላሉ ለፖሊስ ማድረስ የሚችልበት አጋጣሚ ተፈጥሯል። በዚህ ብዙ የወንጀል አይነቶችን መረጃ አግኝተን መቆጣጠር የቻልንበት ህብረተሰቡ በቀላሉ ጥቆማዎችን ወደ ፖሊስ አድርሶ ፖሊስ ጋር ሳይመጣ እዛ ሆኖ ኬዞቹን የሚከታተልበት እድል ተፈጥሯል። በቅርቡም ደግሞ የስማርት ፖሊስ ስቴሽን ወይንም ሰው አልባ የሆነ የፖሊስ ስቴሽን ከአንድ ወር በኋላ በአዲስ አበባ ላውንች ይደረጋል። ያኔ ደግሞ ህብረተሰቡ በቀላሉ ምንም አይነት የሰው ንክኪ ሳይኖርበት በቴክኖሎጂዎች ተጠቅሞ የሚፈልገውን ኃላፊ የሚያናግርበት መረጃዎችን ለፖሊስ የሚሰጥበት በራሱ ስልኮች መከታተል የሚችልበትን እድል እየፈጠርን ያለ ነው። በራሳችን አቅም አንዳንድ ሶፍትዌሮች የማበልጸግና እነሱን ወደ ስራ የመቀየር ተግባር ላይ ደርሰናል። ከዛም ውጪ ደግሞ ከአርቲፊሻል ኢንተለጀንስ እና ከኢንሳ ጋር ተባብረን በመስራት ብዙ ለወንጀል መከላከል የሚያግዙ የቴክኖሎጂ አቅሞችን በቅርቡም እያስተዋወቅን ያለ ነው። ይሄ የዲጂታል 2025 በፖሊስ ውስጥ ትልቅ ትራንስፎርሜሽን አምጥቷል። ፖሊስ አካባቢ ያለውንና ከቴክኖሎጂ ጋር በተገናኘ ፖሊስ የሚሰጣቸውን አገልግሎቶች በተቻለ መጠን ከመንግስት ስትራቴጂ ጎን ለጎን በመሄድ በ2030 እኛም አብዛኞቻችን የፖሊስ ስራዎች በተለይ ለወንጀል መከላከል፣ ለወንጀል ምርመራና ለውስጥ ፖሊሳዊ ስራዎቻችን የሚያግዙ የቴክኖሎጂ አቅሞች በሙሉ ተግባራዊ ይሆናሉ ብለን በከፍተኛ ኃላፊነት እየሰራን ያለ ነው። በ27 የኮፕ 32 ትልቅ ጉባኤ ሀገራችን ታስተናግዳለች። እዛ ላይ በከፍተኛ ደረጃ ዝግጅት እያደረግን ያለ ነው። እንደዚሁ በ27 የአፍሪካ ኢንተርፖል ሰሚት አዲስ አበባ ላይ ይከናወናል። እንደዚሁ ደግሞ በ28 ደግሞ የጠቅላላው የኢንተርፖል ጉባኤ 196 ሀገራት የሚሳተፉበት በአዲስ አበባ ይከናወናል። ለዚህ ከወዲሁ የኢትዮጵያ ፖሊስ በአፍሪካም በዓለምም በሁሉ መልኩ ተወዳዳሪ የሆነና የዘመነ የፖሊስ ተቋም መኖሩን ለዓለም እናስተዋውቅበትን እድል ለመጠቀም በቁርጠኝነት ከወዲሁ እየሰራን እንገኛለን ማለት ነው።